በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ቅዱስ እግዚአብሔር ሕያው ዘለዓለማዊ አምላክ ዛብጻሕከነ ለዕለተ ልደትከ በብዝሃ ምሕረትከ በብዝሃ ይሩትከ በእንተ ኩሉ ነገር ዘፈቀድከ ለነ ምንተኑን አስየከ ንጉሥነ አምላክነ ወአቡነ ንሴብሐከ። ወላዲተ ሕይወት ወላዲተ ቃል ወላዲተ ብርሃን እሙ ለፀሐይ ጽድቅ ተስፋ ቅቡፃን ቤዛ ኃጥኣን መሰረተ ሕይወት እግዝእተ ኩሉ ፍጥረት ንግሥተ ሰማያት ወምድር በእንተ ኩሉ ነገር በእንተ ንጽሕና ቅድስናኪ በእንተ ወሊዶትኪ ንሴብሐኪ። ክቡር መስቀል ኃይል መስቀል መድኃኒተ ሥጋ ወነፍስ በእንተ ኩሉ ነገር ንሴብሐከ። ኩልክሙ ቅዱሳን ሉል እግዚአብሔር ዘሐረየክሙ በበአብያቲክሙ በበክብርክሙ ንሴብሐክሙ። እፎ ሀደርክሙ እፎ ሀደርክሙ እፎ መጻእክሙ ለይኩን ስመ እግዚአብሔር ስመ ወላዲቱ ወስመ ቅዱሳኑ ወትረ በኩሉ ጊዜ ወበኩሉ ሰዓት ይሴባል። እንደ ልዑል እግዚአብሔር ቅዱስ ፍቃድ የዛሬውን ድንቅ ቀን በጥቂት የእግዚአብሔር ቃል እንነጋገራለን ማለት ነው። የትምህርታችንም ኃይለ ቃል እንዲህ ይላል። ኦ መድኃኒታ ለሔዋን ኦ ህቡእ ምስጢር ዘተገብረ ብኪ ይላል። የሔዋን መድኃኒቷ ሆይ የማይመረመር ረቂቅ ምስጢር በአንቲ ተደረገ። የማይመረመር ረቂቅ ምስጢር በአንቺ ተደረገ ይላል። ሁልጊዜ ዘወትር ከሰባቱ በጸሎት ጊዜያት ውስጥ አርጋኖንን እናደርሳለን አይደል? እንግዲህ አርጋኖን ዘሰኑይ ላይ አባ ጊዮርጊስ ስለ መድኃኔ ዓለም ልደት የተናገረውን ያስተማረውን ቅዱሳንን ያናገረ መንፈስ ቅዱስ በገለጠለት መጠን የወላዲተ አምላክን ዘለዓለማዊ ድንግልናዋን ባመሰገነበት ምስጋና ከአባ ጊዮርጊስ ጋራ እኛም ኦ መድኃኒታ ለሔዋን ኦ ህቡእ ምስጢር ዘተገብረ ብኪ ብለን የልደቱን ነገር እናወሳለን ማለት ነው። እግዚአብሔር ከኛ ጋር ይሁን። ወላዲተ አምላክ አትለየን። እንግዲህ አባ ጊዮርጊስ የወላዲተ አምላክን ዘላለማዊ ድንግልናዋን ለማመስገን የወጠነው ምስጋና ነው። አርጋኖን እንዴት እንደወለደችው ፍጹም ንጽሕና ቅድስናዋን ለሰው ልጆች ለመግለጥና ለማስተማር ያሰናዳለን የጸሎት ስርዓት ነው ማለት ነው። አባ ጊዮርጊስ የልደቱን ነገር እንዲህ ሲል ይጀምራል። ሶስት ልደታትን አውቃለሁ። ሶስቱ ልደታት ግን እኔን አልጠቀሙኝም። ለሰው ልጆችም የሚረቡ የሚጠቅሙ አልሆኑም። አራተኛው ልደት ግን ለእኔ እረፍት ሆነኝ፣ ተስፋም ሆነኝ፣ መድኃኒትም ሆነልኝ ሲል ልደታትን ይገልጻል ማለት ነው። የመጀመሪያው ልደት አዳም ከእህቱ ምድር የተወለደበትን ነው። ከአፈር ያበጃጀው መድኃኔ ዓለም ቅዱስ አዳምን ሲፈጥረው ከምን ነበረ? ከአፈር ነበረ ሊፈጠረው። ስለዚህ የመጀመሪያው ተፈጥሮ የመጀመሪያው ልደት አዳም የተወለደበት ልደት ነበረ። ይህም ከአፈር የተወለደው ነው። አዳም ምንም እንኳን ከአፈር ቢወለድም የልደቱ ነገር ቢረቅም ነገር ግን ምን አልሆነም ማለት ነው?
ለራሱ እንኳን ተስፋ አልሆነውም ማለት ነው። ሁለተኛው ደግሞ እምነ ቅድስት ሔዋን የተወለደችበት ነው። ይህም ከአዳም የቀኝ ጎን የተወለደችበት ረቂቅ የእግዚአብሔር ስራ እንመለከታለን ማለት ነው። ይህም ሁለተኛው ልደት ነው። ሶስተኛው ልደት ደግሞ ቃየን በዘርና በሩካቤ ከእምነ ሔዋንና ከአቡነ አዳም የተወለደበትን በዘር በሩካቤ የተወለደበትን ነገር ደግሞ ያወሳል ማለት ነው። ሶስተኛው ልደት ደግሞ ይህንን ይመስላል። በአራተኛው ግን ምን አለ? ሰላምን አገኘው፣ እረፍትንም አገኘው፣ መጽናናትንም አገኘው። እነዚህ አሁን ያየዋቸው እነዚህ የጠቀስናቸው ልደታት ግን ምን አሉ? እነሱንም አልጠቀሟቸውም። ወመድህን እሰ ተወሊዶ እምድንግል ዘእንበለ ሩካቤ ኮነ በቋኤ ለኩሉ ዓለም። ያለ ወንድ ዘር የተወለደው በግርግም የተገኘው መድኃኔ ዓለም ግን የልደቱ ነገር ለዓለም ሁሉ ምን ሆነ? ደስ የሚያሰኝ ሆነ ሲል አባ ጊዮርጊስ የልደቱን ነገር ይወጥናል ማለት ነው። እስኪ ይህንን ቃል አብረን እንበል። ግናይ ወሰጊድ ይደሉ ለዝልደት። ግናይ ወሰጊድ ይደሉ ለዝልደት። ልዕልና ወውዳሴ ይደሉ ለዝልደት። ወዝማሬ ይደሉ ለዝልደት። ኃይል ወእዘዝ ይደሉ ለዝልደት። ምን ማለት ነው? ለዚህ ልደት ምን ማለት ይገባል? መገዛት ይገባል። ለዚህ ልደት ክብር ምስጋና ይገባዋል። ለዚህ ልደት ጌትነትና ገናንነት፣ ኃያልነት፣ መታዘዝና እልልታ ግርግርታም ይገባዋል። ወመድህን እሰ ተወሊዶ እምድንግል ዘእንበለ ሩካቤ ኮነ በቋኤ ለኩሉ ዓለም። የዓለም ሁሉ መድህን የሰው ልጆችን ለማዳን ያለ ዘር ያለ ሩካቤ ከድንግል የተወለደበትን ይህንን የማይመረመረውን ረቂቅ የተዋህዶ ምስጢርን አባ ጊዮርጊስ ምን ይገባዋል አለ? ገና ይገባል። ከፍ ከፍ ልናደርገው፣ ልንሰግድለት ይገባዋል። ልንዘምርለት ይገባዋል። ልንታዘዝለት በኃይልም ልናመሰግነው ይገባዋል ይላል። ሲቀጥል ምን ይላል? መሐሌት ወይባቤ ይደሉ ለዝልደት። መሐሌትም ይገባዋል። ኦ ህቡእ ምስጢር ዘተገብረ ብኪ፣ በእርሷ ምን ተደርጓልና? የማይመረመር ረቂቅ ምስጢር የተዋህዶ ምስጢር በእርሷ ተከናውኗልና ለዚህ ልደት ምስጋና፣ አኮቴት፣ መሐሌት፣ ይባቤ፣ ገናይ፣ ዝማሬ ወሰጊድ ምን ይለዋል? ይገባዋል። ኦ መድኃኒታ ለሔዋን፣ የሔዋን መድኃኒቷ ሆይ መርገመ ስጋ መርገመ ነፍስን ልታጠፋልሽ በእጹብ ድንቅ ምስጢር የተዋህዶን ነገር ያከናወነችው ወላዲተ አምላክ የማን መድኃኒት ናት? የሔዋን መድኃኒት ናት። በአንቺ የማይመረመር ረቂቅ ምስጢር ተከናወነ ይላል። ቀጥሎ አባ ጊዮርጊስ ይሄንን የልደቱን ነገር ሲያመሰጥር ኦ ጥቀ እጹብ ተሰናኦ እሳት ወማይ በአሃዱ ህላዌ፣ ቀድሞ ነገር ሊቀ ነቢያት ሙሴ ነበልባሉን ከሐመልማሉ ጋራ በተዋህዶ ምስጢር ተመልክቶ ነበር አይደለ? ያንን ምስጢር በምን አየነው አለ? በበረት ተመለከት ነው። እሳትና ውሃም በአንድነት ተስማምተው መኖራቸው የሚያስደንቅ ነው። ኦ ጥቀ እጹብ ህቋፌ አንበሳ ግሩም በአብራከ በግዕት ጻዕዳ፣ የሚያስፈራውንም
የሚያስፈራውንም ደቦል ጸዓዳ በግዕት ነጭ በግ በክንዷ መታቀፏ ምንኛ የሚያስደንቅ ነው ይላል። ኦ ጥቀ እጹብ ውሂዘ ሀሊበ ነባቢ ማጥባተ ድንግል፣ ከድንግልም ብላቴና ጡቶች ወተት መፍሰስ ምንኛ የሚያስደንቅ ነው። ኦ ጥቀ እጹብ ሰጊደ ሐራ ሰማይ ለወለተ ነዳያን፣ በበረትም ለድሆች ልጅ የሰማይ ሰራዊት መስገድ የሚያስደንቅ ነው ይላል። የሰማይ ሰራዊት በዚህ በረት ላይ ምን አሉ? ሰገዱ፣ ተገዙ፣ ምስጋና አኮቴት አቀረቡ። ዓለምንም ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅልሎ መገኘቱ እጅጉን የሚያስደንቅ ነው። ዓለምን ሁሉ የመላ ሲሆን ነገር ግን በተዋህዶ ምስጢር ፍጹም ሰው ሆኖ በረቂቅ ምስጢር የሰውን ፍጡር ሆኖ ተገኘ ማለት ነው። ሰው አምላክ፣ አምላክ ሰው ሆነ ማለት ነው። በረትም ይህ የምናየው በረት ከጽርሐ አርያም በምን ረዘመ ይለናል? በቁመት ረዘመ። ለምን? ጽርሐ አርያም እንኳን የማይወስነውን በቁመት በመልአት በስፋት የማይመጥነውን በረት ግን ምን አለው? ተሸከመው። ከሰማይም ዳርቻ ምን አለ? ሰፋ ይላል። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን ምን በለጠ? በረት በለጠ። ኦ ህቡዕ ምስጢር ዘተገብረ ብኪ፣ የማይመረመር ረቂቅ ምስጢር በእርሷ ተከናውኗልና። በበረትም ያቀፈችው ያዘለችው ድንግልናዊ ሀሊብ አጥባትንም ያጠባችው ንግሥተ ሰማያት ወምድር ወላዲተ አምላክ ናት ማለት ነው። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ ነው። በረት ለንጹሕ መስዋዕት ሽታ መታሰቢያ ሆነ። ከዚህ በፊት በረትን በሽታ በማይገባ ሽታ የከብቶች ሽታ ነበረ የሚታወቀው። ነገር ግን ይህንን ወደ ምን ቀየረው? ወደ ተወደደ መዓዛ፣ ወደ ተወደደ ሽታ ቀየረው ማለት ነው። አባ ጊዮርጊስ ሲቀጥል እንዲህ ብሎ የልደቱን ነገር ይናገራል። ጎል አግመሮ ለዘኢያገምሮ ሰማያት ወምድር፣ ሰማይና ምድር የማይወስነውን ሰማይና ምድር የማይችሉትን ምን ወሰነው? ምን ቻለው? ጎል ዋሻው በረቱ ወሰነው። ጎል ተሰብሃ በእንተ ዘሰበከ ውስቴቱ እግዚአ ኃያላን፣ የኃያላንን ንጉሥ የኃያላንን ጌታ በውስጡ ተሸክሟልና አቅፎ ይዟልና ምን ተመሰገነ አለ? በረት ተመሰገነ። ነገር ግን የዚህ ሁሉ ምክንያተ ድኂን የማይመረመር ምስጢር በእርሷ የተከናወነ ማናት? ንግሥተ ሰማያት ወምድር ወላዲተ አምላክ። ስለዚህ እሷ በፍጹም ድንግልና በህቱም ድንግልና መድኃኔ ዓለምን የመውለዷ ምስጢር ጎልን እንዲመሰገን አደረገው። ጎል ተሰብሃ በእንተ ዘሰበከ ውስቴቱ እግዚአ ኃያላን ወምድር። ወቅድስት ድንግል ማርያም አስገደቶሙ ለሐራ ሰማይ በእንተ ዘተወልደ እምኔሃ መላእክት አበ ኩሉ ሰርጎ ዓለም። እነሆ መላእክት የሚያመሰግኑትን የምድር ፍጥረታት ከፍ ከፍ የሚያደርጉትን ጌታ ወላዲተ አምላክ በበረት ውስጥ ምን አለቻቸው? አሰገደቻቸው። ከእርሷ የሕይወት መድኃኒት የሆነ የማይጠፋ የማይጠልቅ ፀሐይ ተገኝቷልና። ሰማይና ምድር የማይወስኑትን ምን ቻለው አለ? በረት ቻለው፣ ወሰነው። በረት ለዚህ ምን ያለ ሆነ? የተመሰገነ ሆነ። የኃያላን ጌታ በውስጡ ተገኝቷልና። የተመረጠች ድንግልም የሰማይን ሰራዊት ምን አለቻቸው?
አሰገደቻቸው። ስለዚህ የሰማይም የምድርም ሰራዊት አምሃ፣ አኮቴት፣ ውዳሴ፣ ዝማሬ፣ ግናይ ይዘው በንጉሱ በመድኃኔዓለም ፊት ቀረቡ ማለት ነው። ስለዚህ ይህች ጎል፣ ይህች በረት፣ ይህች ዋሻ የሰማይና የምድር ምስጢር የተከናወነባት ሆነች ማለት ነው። ዮሴፍ ወሰሎሜ እምለፌ ወእምለፌ አድገል ወላህም እምለፌ ወለፌ በገዋተ ጎል ዘበትርብእት ከመ ህልዋን አርባዕቱ እንስሳ በገዋተ መንበር። ሲቀጥል ምን ይላል? በረት ኪሩቤል እንደሚሸከሙት ዙፋን ሆነ፣ ስፍራውም እንደ ጽርሐ አርያም ሆነለት ይላል። ዮሴፍና ሰሎሜ በዚህና በዚያ ላምና አህያም በወዲህና በወዲያ በበረቱ ጎንና ጎን በአርባዕቱ ማዕዘን እነዚህ ፍጥረታት ተገኙ። ጎልም ምንም መሰለ ይላል? ኪሩቤልን መሰለ። ኪሩቤል የሚሸከሙትን የሰማይን ዙፋን መሰለ። እንዲህ እያለ ይቀጥላል። አባ ጊዮርጊስ ይህንን ሁሉ ክንውን ምን በሚል ቃል ይገልጸዋል? ስርዓተ ሰማይ ተሰርአ በዲበ ምድር። እስኪ በሉ ስርዓተ ሰማይ ተሰርአ በዲበ ምድር። የሰማይ ስርዓት በምድር ላይ ምን አለ? ተሰራ፣ ተከናወነ። ከጽርሐ አርያም ርዝመት የበለጠ ከሰማይ ዳርቻ ሁሉ የሰፋ ምን ሆነ ማለት ነው? በዚህ ሰዓት ጎል ሆነ። ለዚህም ምስጢር መከናወን በህቱም ድንግልና ጸንታ የኖረች ንግሥተ ሰማያት ወምድር ወላዲተ አምላክ በግዕት ጻዕዳ ነጯ በግ የሚያስፈራውን የአንበሳ ደቦል በጎል ተሸከመችው፣ አቀፈችው፣ የድንግልና ጡቷንም አጠባችው። ምድረ ግዕዝ ተመሰለት ከመሰማይ ህየንተ ፀሐይ ዘኢየዐርብ ሰረቀ በውስቴታ። መድኃኔዓለም በምን ከተማ ተወለደ? በግዕዝ ከተማ ተወለደ አይደለ? ይህችው ምድረ ግዕዝ የግዕዝ ከተማ ሰማይን ሆነች። የማይጠልቅ ፀሐይን በውስጧ አስገኝታለች። የማይጠልቅ የማይጠፋ ፀሐይን በውስጧ አስገኝታለች። እግዚ ዘኢየዐርብ ዘዘልፈ ያበርህ ዲበ ቅዱሳን፣ በቅዱሳን ላይ ዘወትር እያበራ የሚኖረውን የማይጠፋውን የማይጠልቀውን ፀሐይ አስገኝታለች ይላል። የብርሃኑም ክበብ መምላትና መጉደልን ስለሚያፈራርቅ በጨረቀ ፈንታ የወላዲተ አምላክ የድንግልና ምስጋና በሁሉ ተመላ ይላል። በፀሐይ ፈንታ ማን ተወለደ? መድኃኔዓለም ዘኢየዐርብ የማይጠልቀው የማይጠፋው ብርሃን ተወለደ። እነሆ በጨረቃም ፈንታ ጨረቃ ታጎድላለች ወይ ደግሞ ሕጸጽ አለባት። ነገር ግን ዘለዓለማዊ ድንግልናዋ ፍጹም ንጽሕናዋ ጉድለት የሌለበት ምልዕተ ጸጋ የሆነች ወላዲተ አምላክ በጨረቃ ፈንታ በጎል ውስጥ ተገኘችልን ማለት ነው። አባ ጊዮርጊስ ይሄንን ሁሉ ነገር ሲናገር በሰዓቱ በልደቱ በምድረ ግዕዝ አልነበረም አይደለ? ይሄን ሁሉ ግን በምን ነበር ሲያስታውስ የነበረው? በአይነ ህሊናው ነበር ሲያስታውስ የነበረው። እና ምን ይለናል? መኑ እምከፈለኒ ከመ እኩን ህልወ ሀበ ውእቱ ማህበር፣ ወደዚህ ማህበር አንድነት እኖር ዘንድ ማን በከፈለኝ? ምን አለበት እሱ በተወለደበት እሱ በተገኘበት ይህ ረቂቅ ምስጢር የማይመረመረው የርትዕት ተዋሕዶ ምስጢር በተገኘበት ስፍራ ምን አለበት እኔ በኖርኩኝ ወይ ደግሞ የዚህ ማህበር አንድነት ተሳታፊ ባደረገኝ ብሎ ይቆጫል ማለት ነው። ለምን?
እሰብህ ምስለ መላእክት ከመላእክት ጋራ ምን እንድል እንዳመሰግን ወአነክር ምስለ መወልዲት ከቅድስት ሰሎሜ ጋራ ከአዋላጇ ጋራም ደስ እንዲለኝ ይህንን በህቱም ድንግልና የተወለደውን የመድኃኔ ዓለምን የልደቱን ምስጢር እንዳደንቅ ከፍ ከፍ እንዳደርግ ወደዚህ ማህበር አንድነት እሳተፍ ዘንድ ወይ እኖር ዘንድ ማን በከፈለኝ ይላል። ወአግናይ ምስለ ኖሎት ከእረኞቹም ጋራ ይህንን ድንቅ ነገር እንዳመሰግን እንዳገለግል ወደዚህ ማህበር አንድነት እኖር ዘንድ ማን በከፈለኝ። ወአምህ ምስለ ነገስተ ምድር ከምድር ነገስታት ጋራ በረቱን እጅ ነሳ ዘንድ ማን በከፈለኝ። አምሃ ይዤለት በቀረብኩኝ ዕጣን ወርቅ ከርቤ ይዘውን አይደለ ነገስተ ምድር የመጡት። ስለዚህ በዚያ ምድረ ግዕዝ እኔም ተሳታፊ በሆንኩ ምን ነበረበት ይላል። መኑ እምከፈለኒ አአምህ ጎለ ሀበ ሰከበ ህይወተ ሙታን ወመንጽሔ አጣን ወተስፋ ቅቡፃን ጎባላሄ እጽዋን በረቱን እጅ ነሳ ዘንድ ማን በከፈለኝ። የሙታን ህይወት የሃጣን ንጽህና የቅቡፃን ተስፋ የተጨነቁትንም የሚያድን ጌታ ወደ ተቀመጠባት ወደዚያች ምድረ ግዕዝ እሳተፍ ዘንድ የዚህ ማህበር አንድነት ተሳታፊ ሆን ዘንድ ማን በከፈለኝ ይላል። መኑ እምከፈለኒ ከመ እስአም ምድረ ሀበ ኬደ ነሶሳው እግራ ለወለተ መድኃኒት ወላዲተ አምላክ የተረማመደችበትን የተዘዋወረችበትን ቁጭ ያለችበትን በህቱም ድንግልና የወለደችበትን ይህንን ቦታ እሳለም ዘንድ ማን በከፈለኝ። መኑ ይልክፈኒ ጽላሎተ ክነፊሃ ለወለተ ሳህል ይቅርታን የምታሰጥ የወላዲተ አምላክ ጥላዋ ይነካኝ ዘንድ በዚያ ቦታ ምን ነው በተገኘው ከዚህ አንድነት እሳተፍ ዘንድ ማን በከፈለኝ። መኑ እምከፈለኒ ከመ እጹር አሳአኒሃ ለወለተ ምህረት ምህረትን የምታሰጥ የወላዲተ አምላክን ምኗን ጫማዋን እሸከም ዘንድ ከዚህ ማህበር አንድነት ምን ነው ተሳታፊ ባደረገኝ ይላል። መኑ እምከፈለኒ ከመ እትልዋ ለወለተ ብርሃን ሀበ ኦረት እሷ ወደ ሄደችበት እሷ ወደ ተራመደችበት እራመድ ዘንድ እጓዝ ዘንድ ወደዚህ ማህበር አንድነት እሳተፍ ዘንድ ምን ባለኝ ማን በከፈለኝ። ነገር ግን ምን ይላል? ይህን ሁሉ ካለ በኋላ ወይእዜኒ ኢህጹጽ አነ እስኪ በሉ ወይእዜኒ ኢህጹጽ አነ እምእልሃለው አሚሃ ምስለ ቅድስት ወብጽዕት ሪት ወላዲተ አምላክ ዘምሉ ስብሐተ ድንግልናሃ እስመ ረሰይኩ ህሊናዬ ከመዝሃሎኩ ህየ። ምን ማለት ነው? ምንም እንኳን የዚህ ማህበር አንድነት ተሳታፊ ባልሆነም አሁንም ያን ጊዜ ከወላዲተ አምላክ ጋራ ከነበሩት ከነዚያን ቅዱሳን ጋራ አላንስም። እኔም የዚህ ማህበር ተሳታፊ ነኝ። ሐሳቤን ከዚያ እንዳለው አድርጌያለሁና ምንን ከዚያ እንዳለው አድርጌያለሁ። ሙሉ ልቦናዬን፣ ህሊናዬን፣ አእምሮዬን ሁሉ ሰብስቤ ጌታ በተወለደበት በዚህች ምድረ ግዕዝ ተገኝቻለሁ። ለዚህም ምን ነኝ ይላል? ከነዚያ ሰዎች አላንስም። አማሃን ካቀረቡለት ነገስታት እርሱን ካገለገሉት እረኞች ከቅድስት ሰሎሜ ከቅዱስ ዮሴፍ ከቅዱሳን ጋራ እንዲሁም ከእንስሶቹ ጋራ እንዳለው ራሴን እቆጥራለሁ። የዚህ ማህበርም ተሳታፊ ነኝ ይላል። በምን መልኩ ነው ብሎ ሲገልጽ ይህ ሀሎኩ በስጋ ሀሎኩ በመንፈስ ምን ማለት ነው? በስጋ አልነበርኩም በመንፈስ ግን አለው። እስኪ በሉ
በስጋ አልነበርኩም በመንፈስ ግን ይሃለኩ በህላዌ ሃለኩ በአሚን በአነዋወር አልነበርኩም በሃይማኖት ግን አለው። በአነዋወር ምን አላልኩም? በምን ግን አለው? በሃይማኖት ግን አለው። ይሃለኩ በግጻዌ ሃለኩ በሃይማኖት በገጽ አልነበርኩም በማመን ግን ምን አለ? አለሁኝ። ስለዚህ የዚህ ማህበር አንድነት ተሳታፊ አድርጌያለሁ ራሴን ማለት ነው። ሳልኖር ራሴን እንዳለው ያደረግኩ እኔ ብፁዕ ነኝ ይላል ጌታ በብስራቱ እንደተናገረ። ሳያዩኝ የሚያምኑኝ ምን ናቸው? ምን ናቸው? ብፁዓን ናቸው። ብፁዕ አነ እስኪ በሉ እኔ ብፁዕ ነኝ ይላል አባ ጊዮርጊስ። ብፁዕ አነ በእንተ አሚኖቴየ እስኪ በሉ ብፁዕ አነ በእንተ አሚኖቴየ ወአኮ በእንተ ጽድቅየ። እኔ ባሪያህ ስለ ሃይማኖቴ የተመሰገንኩ ነኝ፣ ነገር ግን ስለምን አይደለም? ስለ ጽድቅ ስራዬ አይደለም፣ በማመኔ እንጂ በጽድቅ ስራዬ አይደለም። ብፁዕ አነ በእንተ አሚኖቴ ወአኮ በእንተ ንጽሕየ። የተወለድክባትን ምድር ይህንን ረቂቅ ምስጢር የማይመረመረውን ረቂቅ ምስጢር በማመኔ እንጂ በንጽህናዬ በቅድስናዬ አይደለም። ስለዚህ የዚህ ማህበር ተካፋይ ምን ብያለሁ? ሆኛለሁኝ። እምይእዜ ኢሕጹጻነ። ስለዚህ ከነዚህ ቅዱሳንም አላንስም። በንጽህናዬ አይደለም፣ በቅድስናዬ አይደለም፣ ነገር ግን በምንድነው? በእንተ አሚኖቴ በእምነቴ ብቻ የዚህ ማህበር ተሳታፊ ሆኛለሁ። ብፁዕ አነ በእንተ ዘተወከልኩ በስመ እግዚአብሔር እስኪ በሉ ብፁዕ አነ በእንተ ዘተወከልኩ በስመ እግዚአብሔር። በእግዚአብሔር ስም ስላመንኩኝ ወአስመኩ በጸሎተ እሙ በእናቱም ጸሎት ስለተማመንኩኝ የዚህ ማህበር ተሳታፊ ሆኛለሁ። ስለዚህ ኢሕጹጻነ የዚህ ማህበር አንድነት ተሳታፊ ሆኛለሁ ሲል የልደቱን ምስጢር እዛ ቦታ ሆኖ ነገሩን እንደተመለከተ ሆኖ አባ ጊዮርጊስ በአርጋኖን ዘሰኑይ ላይ የልደቱን ምስጢር ያገናል፣ ከፍ ያደርጋል ማለት ነው። ስለዚህ እኛም ዛሬ ይሃሎነ በስጋ አይደለ? በስጋ አልነበርንም፣ በመንፈስ ግን አለን። በአነዋወር አልነበርንም፣ በሃይማኖት ግን አለን። በገጽ አልነበርንም፣ በማመን ግን በእምነት በማመናችን ነው። ቅድም ምን ብሏል አባ ጊዮርጊስ? ብፁዕ አነ በእንተ አሚኖቴ ወአኮ በእንተ ጽድቅየ። በጽድቃችን ግን አይደለም፣ በምናችን አይደለም፣ በማመን እንጂ በጽድቃችን አይደለም፣ ወይ ደግሞ በጽድቅ ስራችን አይደለም፣ በንጽህናችንም አይደለም። የዚህ ማህበር ተሳታፊ የሆን ነው። ስለነበረን ጊዜና ሰዓት ሁሉ የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ